ሰላም ሰላም ውድ ተመልካቾች እንደምን አላችሁ? እንዴት እንዳማረባቸው ዛሬ ቅምጥሎቻችን ማለት ነው። ጨረቃዎቹ አምሮባቸው ከእናታቸው ጋር ዘጭ ብለው መጥተዋል ማለት ነው። ዛሬ ሰላም እንዴት ናችሁ? ቤተሰቦች ሰላም ናቸው? እኔ ደህና ነኝ አልሐምዱሊላህ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ እንግዲህ የመጣሁት ምክንያቱ ምንድን ነው? ትንሽ አስተያየት ልስጥ ብዬ ነው ማለት ነው። ትናንትና በተፈጠረው ከሀሰን ጋር በተፈጠረው እንግዲህ ሁላችሁም ቲክቶክም ላይ የተለያዩ ቦታ ላይ እያየሁ ነበርና እስኪ አንዳንድ አስተያየት ወይ ደግሞ ከኔ ልስጣችሁ ማለት ነው። የጨረቃ ፋሚሊዎች አንድ የሆናችሁ ማለት ነው ይህን ቪዲዮ ተከታተሉ እስከ መጨረሻው ድረስ። አብዛኞቻችሁ ብዙዎቻችሁ ማለት ነው ሀሰን ለብሩክ ጥሩ ነገር አይመኝለትም፣ ጥሩ ነገር አይደለም። ምክንያቱም ጓደኛ መስሎ ጓደኛ ግን አይደለም እሱ እያላችሁ ነው። በነገራችን ላይ ብሩክና ሀሰን የቆዩ ጓደኛሞች ናቸው። በጣም የቆዩ ከምላችሁ በላይ ማለት ነው። የድሮ ጓደኛሞች ናቸው። እንግዲህ እዚ ጋር መጥታችሁ ምንም የምቀጥሉት የምጨምሩት የለም። እኔም ብዙ ነገር እያልኩ ነበረ ማለት ነው። እነሱ ይህን ነገር እንዳደርጉ ይተዋወቃሉ ማለት ነው። ምክንያቱም ትናንትና ሲመጡም ተቡታጅራ አብረው ነው የመጡት፣ ሲሄዱም አብረው ነው የሄዱት፣ ሲመለሱም አብረው ነው የተመለሱት። እንዲሁም ሰርግም ላይ ያሉት ይሄ ነገር ሁላችሁም እንደምታውቁት ፊልም ነው። አሁንም ቢሆን ብሩኬ እሱ አሁንም ቢሆን ህይወቴን መልሼ ማስተካከል አለብኝ፣ መሄድ አለብኝ። የመጣሁት የራሴ ጉዳይ ስለሆነ ነው፣ ለፕሮግራሙን እንጂ የመጣሁት መልሼ እሄዳለሁ እያለ ነው ማለት ነው። ያ ነገር እንግዲህ እውነት ለመናገር በቃ አላበቃም ማለት ነው። ድራማው አላበቃም አሁንም ቢሆን ማለት ነው። ይቀጥላል በዙ ብዬ አስባለሁኝ። እና ግን የምታውቁን ነገር ቢኖር ቤተሰብ ብሩኬ ልጁ እንዳልሆነች ነው። ይሄ ነገር ድራማ ነው። መጨረሻው ግን እኔ እንጃ እንደሚያምር ተስፋ አለኝ። እዚህ ጋር ደግሞ ቅመሟ ትጎዳለች ብዙ ነገር እያላችሁ ነበር ትናንትና ኮሜንት ላይ። ቅመሟ ምንም ነገር የሚጎዳን ነገር የለም። ምክንያቱም አውቃ ነው የምገባበት ብዬ አስባለሁ። ምክንያቱም እሷም ፕራንክ ታይሆን እያደረጓት ድራማ ነው እየተሰራ ያለው እና ስለዚህ ድራማቸውን ይጨርሱ፣ በቃ ይስሩ። ማለት አንድ ሆናችሁ እናንተ ማገዝ ባለባችሁ መንገድ ያገዟቸው፣ መከታተል ባለባችሁ መንገድ መከታተል ነው እንጂ አስተያየት መስጠት ባለባችሁ ጥፋት ካለው የሚሰሩት እንትን ላይ መስጠት ነው። ሌላ ነገር ምንም ነገር የለውም ብዬ ነው የማስበው። እና እንደገና ደግሞ እነ ፍጹሜ ጥሩ ነገር አልሰሩም። እንዲሁም ምታው ብሎ ነው ብሩኬ እያላችሁ ብዙዎቻችሁ ብላችኋል። ብሩኬ ይሄን ነገር እንደማያደርገው ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እንደዚህ አይነት ነገር አይፈልግም። ሰላማዊ ሰልፍ ነው፣ ሰላማዊ ሰው ነው ብሩኬ። ይቅርታ፣ በጣም ሰላማዊ እና በጣም ንጹህ ሰው ነው። ምክንያቱም ፍቅር የሆነ ልጅ ነው። እንደዚህ አይነት ነገር አይፈልግም። ከማንም ጋር መጋጨት አይፈልግም። እንዲሁም ሊጋጩ የመጡትን እንዲሁም ሊጣሉ ለሱ መጥፎ ነገር ሊያስቡ የመጡት ሰዎችን እያየ ነው በጥሩ ነገር ነው እየመለሳቸው ያለው እስካሁን ባለው ነገር ማለት ነው። እንደውም በይቅርታ በቃ በራሱ ይቅርታ እየጠየቀ ራሱ ማለት እነሱ ጥፋተኛ ሆነው ራሱ እንዳጠፋ ሆነው ማለት ነው። እና ስለዚህ እንደዛም ሊያደርግም አይችልም፣ መቼም አያደርገውም ብዬ አስባለሁኝ። የብዙዎቻችሁ አመለካከት ማለት የሁላችንም እኮ አንድ አይነት አይደለም፣ እይታችን አይደል? የሁላችንም ይለያያል፣ የምናስበው ነገርም ይለያያል። የሁላችንም አንድ አይነት ይሆናል ብዬ አላስብም። እና ስለዚህ ብሩኬ በጣም መልካም ሰውና ጥሩ ሰው ነው። ለቅመሟ ደግሞ አስፈላጊውና ወሳኝ ሰው ነው። ተጎኗም ያለው እሱ ነው። አሁንም ወደፊትም አብሮ ተያይዘው ያልፉታል ነገሩን ኩላ ብዬ አስባለሁኝ። እንግዲህ ድራማውንም ደግሞ ጥሩ ነገር እንደሚሆን እናስ ባለሙሉ ተስፋ ነን። ማለት አለ እኮ አንዳንድ ጊዜ የማይሆኑ ነገሮች ውስጥ ሊገባ ይችላል። ያን ነገር ደግሞ ፈጣሪ ያግዛቸው ማለት ነው። እና እንግዲህ አሁን በጣም ደስተኛ እንደሆኑ አዲስ አበባ እንዳሉ ነው። እንግዲህ እናታቸውም ሕክምና እንዳላት እና እንደመጣች ሰምቻለሁ ማለት ነው። ሙሽዬ ማለት ነው። እና መልካሙን ነገር ሁሉም ይቅጠማቸው ብዬ ነው የማስበው፣ የምትወዷቸው ሁላ ማለት ነው። ቅምጥሏም እንግዲህ እርጉዝ ናትም እያሉ ነው፣ እርጉዝ አይደለችም እያሉ ነው። ብቻ አላወቅንም። እንግዲህ እኛ ባየነው መሰረት ደግሞ እርጉዝ ናት ብለን አስበናል። በሽንት ምርመራው እንግዲህ እርጉዝ ናት ተብላለች። እንግዲህ ያ ድራማ ደግሞ ከሆነ አላቅም። ብዙዎቻችሁ ድራማ ነው ወደ ሌላ ነገር ለማዞር እንጂ ወይ አልተጋቡ ወይ ቀለበት አላሰረላት እያላችሁ ነው። ቀለበት ደግሞ ከአንድ ሁለት ሶስት ጊዜ አስሮላታል። ቀለበት እኮ በነገራችን ላይ ለሰው ልጅ ዋናው ነገር ምንድን ነው? ልብ ንጹህ ሆኖ መቅረብ ሰውን እና ነገሮች በቃ ጥሩ መንገድ እንዲሄዱ ማድረግ እንጂ ግዴታ ቀለበት ማድረግ አይደለም። ቀለበት አረገና ልቧን አያስረውም። ቀለበት አደረገችለትና ልቡን አያስረውም።
አንድ ሰው ዋናው መተሳሰብና የልብ ፍቅር ሲኖር ነው እና ቆርቆሮ አጠለቀች አያጠለቀች ፋይዳ የለውም፣ ሆነን ለመናገር ማለት ነው። እና ዋናው የነሱ መተሳሰብ ብቻ ነው። እና ስለዚህ አብዛኞቻችሁ ቀለበት አላሰረላትም ሽማግሌ ያላከም ምናምን ምናምን የምትሏላችሁ እነሱ ተዋውቀው እስካሁን ድረስ ደርሰዋል። እንግዲህ ወደ 3ኛ ዓመት እየሄዱ ነው ብዬ አስባለሁ። ስለዚህ ቤተሰቦቻቸው ደግሞ በጣም ይፈልጋሉ የእነሱን አንድነት፣ የእነሱን መውለድ፣ የእነሱን አንድ መሆን በጣም ይፈልጋሉ። እንደውም የሀይሚ አባት በተለይ በጣም ነው ጋሽ የሚፈልገው እነሱ እንዲወልዱና አንድ እንዲሆኑለት። ከአሁን በፊት ይመርቃቸው አይታችሁ ነበረ፣ ውለዱልኝ እያለ ነበርና ስለዚህ ቤተሰብ ፋሚሊ በሙላ ይፈልጋል የእነሱን አንድ መሆን መውለድ፣ አንድነታቸውን በጣም ብዙ ሰው ይፈልጋል ማለት ነው እና ስለዚህ ቀለበት ምንም ቁም ነገር የለውም። ግን እንዳላችሁት ቢሆን ሽማግሌ ቢልክ ጥሩ ነው። ሽማግሌ ልኮ ያለውን ነገር መጨረስ ጥሩ ነው። ሰርጉም ችግር የለውም ይደርሳል፣ ቀስ ብሎ ይደርሳል ማለት ነው። ማለት በተመቻቸው ሰዓት ማድረግ ይችላሉ። ትልልቅ ሆነው አድገው ምናምን ልጆቻቸው እነሱን አክለው አይደል እንደሚጋቡት። ምክንያቱም ችግር የለውም ሰርጉ ማለት ነው እና ስለዚህ ዋናው ነገር እነሱ አንድ መሆናቸው፣ መተሳሰባቸው፣ ነገሮችን በአንድ ማስከዳቸው ብቻ ነው የሚጠበቀው ማለት ነው እና እነሱ አለመለያየታቸው ነው እንጂ ቀለበት ተደረገ ምናምን ምናምን የሚለው ነገር እኔ ብዙም እንትን ብሎ አይታየኝም። ያኔ እንደዚህ ተካብዶ አይታየኝም። ግን ያው ሰዓቱ ስለሆነ ዘመኑም ስለሆነ ያ ነገር ብዙዎቻችሁ ላይ ጥያቄ መጥቶባቸዋል። ደግሞ ያንንም ካላችሁ ደግሞ ከአንድ 2 ጊዜ አድርጎላታል ቀለበት ማለት ነው እና ስለዚህ ይሄ ነገር ምንም ሊያሳስብ አይገባም ብዬ አስባለሁኝ። እና ቤተሰቦቼ እና ደግሞ የምትዘቀዝቁም አላችሁ የምትሳደቡም አላችሁ። አሁን ድረስ ያልገባችሁ ነገሩ እኔ እንጃ። ብዙ ልጆች በእድም ራሱ በቃ ትክክለኛውን መልስ ብሩኬ መልሶላችኋል ብዬ አስባለሁ። ምክንያቱም ከሀይሚ ጋር ሆኖ ታምንኛለሽ ይሄኔ አይደለም ብልሽ ባለ ሰዓት አላምንህም ብላ በሄደች ሰዓት ይሄን ነው በቃ መጨቃጨቅ የማልፈልገው እና ይሄን ነገር ነው እኔ መስማትም የማልፈልገው ማንም ሰው ሊረዳኝም ስለማይችል ብሎ የሄደ ቀን በቃ የዛ ጊዜ እኔ የእሱ እንዳልሆነና ነገሩ በቃ በጣም ነው የገባኝ። እና አብዛኞቻችሁ ያልገባችሁ አሁን ድረስ አላችሁና ስለዚህ ወደዳችሁም ጠላችሁ ምንም አላችሁም ሀይሚ ብሩኬ አንድ ናቸው። ግን ልጅቱ ደግሞ የብሩክ አይደለችም። ሊያሳድጋት ፈልጎ ከሆነ ያሳድጋት እንጂ እዩም የእሱ ፍቅረኛ የድሮ ፍቅረኛ ሆነች እንጂ ከእሷ ጋር ምንም ግንኙነት እንደሌለው ነው እዛ ጋር የሚያሳየው። እንደገና ደግሞ እዛም ጋር በድራማም ቢሆን ኖሮ ከሀይሚ ውጭ አንቺ ምንም አስፈላጊ አይደለሽም። እሷ ራሱ እውነት እንኳ ቢሆን ልጁ የእሱ ቢሆን ምርጫ ሰጥተዋለች። አይታችኋል አይደል? ልጅቱን ሆነ ተመረቀው ልጅቱንም እኔንም ካልሆነ ልጅቱን አታገኛትም እያለችው ነበረ። ግን እሱ ደግሞ ልጅቱ እኔ እኮ አልፈልግም ብዬ ሁለታችሁንም ልጅቱንም መተው እችላለሁ መብቴ ነው፣ ግን ህሌናዬ አይቀበለኝም ብሏል አይደል? ስለዚህ ይሄ ነገር ምንድን ነው? እናንተ እዚህ ጋር በደንብ አድርጋችሁ ማሰብ አለባችሁ። ማንኛችሁም ብትሆኑ መቼም ጭንቅላት ያለው ሰው ያስባል ብዬ አስባለሁ። ይሄ ነገር ጭንቅላት ካላችሁ ማሰቢያ ካላችሁ ይሄ ነገር እውነት ለመናገር በቃ ትክክለኛ ነገር ነው። ይሄን ነገር ማወቅ መቼም አይከብዳችሁም ብዬ አስባለሁኝ እና ነገሮችን ለመመልከትና ለማስተዋል በቃ ሁላችሁም ማየት አለባችሁ። እና ትመጣለች አሁን ትረብሻችኋለች፣ መታ ያልሆነ ነገር ታረጋለች ምናምን፣ ሀይሚዬን ታስቀይማታለች፣ ብሩክ እንደዚህ ያደርጋታል ምናምን ብላችሁ የምታስቡ ልጆች አላቸው። ምንም አታመጣም ብመጣ ራሱ ማለት ነው። ምንም አታመጣም። ምክንያቱም ብሩኬን እንደሚያፈቅራት እንደሚወዳት ነግሯታል። ሀይሚዬ ምንም ብሩኬ ሀይሚ ነው፣ ሀይሚ የብሩክ ናት። እና ስለዚህ ምንም አታመጣ። እነሱ አንድ የተሆኑት ይጀመር ምንም የምታመጣው ነገር የላትም። ምንም እየፈነቀለችውን ድንጋይ ቢፈነቅል ማለት ነው። ዋናው ነገር የእነሱ አንድነት ነው። የእነሱ አንድነት ነው እስካሁን ድረስ ራሱ ብዙዎቻችን እንትን እያለን ያለው ሁላችንም አላግባባ ያለንና ኦዲየንሶችን አንድ አላረግ ያለን ሁላችንም ያለማመን ነው።
ማንኛቸውንም ቢሆን ማመን ያለብን እናምናለን፣ ማመን የሌለብን እናምናለን። ግን እናንተ ደግሞ ማመን ያለባችሁ ማየት አለባችሁ። በደንብ አድርጋችሁ ተመልከቱ። በደንብ አድርጋችሁ ለመከታተል ሞክሩ፣ ለማየት ሞክሩ። የሚያግባባችሁ መንገድ ምንድን ነው? የማያግባባችሁ ነገር ምንድን ነው? ያን ነገር ማሰብ እና መመልከት አለባችሁ። ሁላችሁንም ወዳችኋለሁ። ላይክ እና ሼር፣ ሰብስክራይብ አድርጉ። ባይ ባይ።